ሴቶችዬ ኑ ትዳራችንን እናድን። እውነቴን ነው የምላችሁ፣ እመኑኝ። እስቲ የሆነ ግሩፕ እንስራና የሆነ የሴቶች መሰባሰቢያ ቀን እናዘጋጅና እኛ ትዳራችን እንዴት ማማማር እንዳለብን፣ እንዴት ልጆቻችን ኬር ማድረግ እንዳለብን፣ ባሎቻችንን እንዴት አድርገን ኬር ማድረግ እንዳለብን እስቲ ትዳራችን ላይ በጣም የቤት ስራ መስራት አለብን። ምክንያቱም ብዙ ጓደኞቼ በዚህ ወር ውስጥ 6 ጓደኞቼን እንኳን ማቃቸው ወይኔ እስክል ድረስ ትዳራቸውን ፈተዋል። ለምንድን ነው ትዳር የሚፈታው? ምንድነው ብዬ ዝም ብዬ 6ቱንም ሳያቸው 6ቱም ጋር ቅናት አለ። የእውነቴን ነው የምላችሁ፣ 6ቱም ጋር ቅናት አለ። ከቅናቱ ውጪ ደግሞ ወንዶች ትንሽ ምክንያት ነው የሚፈልጉት ትዳር ለማፍረስ። በጣም ቅርብ ናቸው፣ ሴንሲቲቭ ናቸው። ምክንያቱም ቤት ውስጥ ሰላም ከሌለ ደስተኛ ካልሆኑ እንዴት ብለው ነው ትዳራቸውን ቤት ውስጥ ገብተው እንደፈለጉ መብላት እንደፈለጉ ሚስትን ብዙ ነገር ከሚስት ጋር ፍላጎትን ይሁን ኑሮንም መምራት የሚቻለው ሰላም ሲኮን ነው አይደል? ብዙ ጊዜ ግን ሴቶች በጣም እንዳየዋችሁ ከሆነ የታዘብኳችሁ አላችሁ። ምክርም እንግዲህ ተመካክረናል። አሁንም ቢሆን መቆም ስላለበት ነው። መቅናት፣ ስልክ ሲደወል መጠራጠር፣ ማደወለልህ ማናት ምንድነው፣ ስልክ ሲያወራ ብቻውን ተደብቆ አወራ፣ እንደዚህ አይነት አባዚዎች፣ ስልክ ሲያስቀምጥ ስልክ መጎርጎር ምናምን የተለዩ ነገሮች አያለውኝ ሴቶች ላይ ማለት ነው። አንዳንዶቹ እንደውም ልብስ ማሽተት ምናምን በጣም ነው የሚያስከርመኝ። ማለት በትዳሬ በጣም እርግጠኛ ሆኜ ስለምኖር ማለት ነው ለእግዚአብሔር ሰጥቼ ነው የምኖረው እንጂ ትዳርን እንደዚህ እየተጠራጠርኩ ልብስ እየፈተሽኩ ትዳሬን ስልክ እየጎረጎርኩ ትዳሬን የት ገባ የተወጣ ምን ተፈጠረ እያልኩ ከሆነ አደገኛ ነው የሚሆነው። ምክንያቱም ጠብቄ አልችልማ። እንዴት ነው ጠብቀን የምንችለው? ትዳርን እንዴት ነው አስረን የምንችለው? ስራ መሄድ አለ፣ የሚሄድበት ቦታ ይኖረዋል፣ ጓደኛ አለ፣ ውሎ አለ። እንግዲህ ብዙ ነገሮች ያጋጥማቸዋል አይደል? በዛ መሀል ብዙ ነገር ማድረግ አይችሉም። ስለዚህ ለምንድን ነው የምንቀናው? ምንድነው እሱኛ የጎደለን ነገር? እግዚአብሔር እኮ ከነሱ ፍቅር ይልቅ የልጆቻችን ፍቅር ሰጥቶናል። ከነሱ ጋር የምንውለውን ትተን ደግሞ እግዚአብሔር ከልጆቻችን ጋር እንድንውል የተሻለውን ከዚህ ከአንጀታችን እንደዚህ ብጥስ አድርጎ ቆርጦ የሰጠን ጸጋዎች በረከቶች አሉ። መጨረሻ ላይ ልክ እነሱ ሲፈቱን ጥለውን ሲሄዱ ቀሪያችን ንብረታችን፣ ቀሪያችን ሀብታችን፣ ድካማችን ልጆቻችን አሉ እና ብርቃችን ናቸው፣ ለኛ ምርጦቻችን ናቸው። እንዴት ከልጅ በላይ ምን አለ? ጸጋ ከልጅ በላይ በረከት ምን አለ? ጥሩ ነው ባል ስላለ ነው ልጅ የመጣው። ጥሩ ነው ቢኖር ጥሩ ነው አይደለ? ግን እያለ የምናደርገውን ነገር ማስተካከል አንችልም ወይ? እያለ ቤት የምናፈርሰው እኛ ነን። ለምንድን ነው በቸልተኝነት ማንቶ? ለምንድን ነው ልባችን እንኳን እምቢ ቢለን አይናችን እንኳን እያየ እምቢ ቢለን ለእግዚአብሔር መስጠት ማንችለው? ለምንድን ነው? የእግዚአብሔር አይበልጥም ወይ? ትዳር ከእግዚአብሔር እኮ ነው አይደል? ከኔና ከናንተ ዝም ብሎ ይሄውን ዛሬ ቲክቶክ ላይ እንደሚገናኘው አይነት ትዳር እኮ አይደለም። ዛሬ እየፈረሰ ያለው እኮ በስንት መስዋዕትነት የተገነባ ትዳር ነው እኮ እንደ ቀላል ተራ ነገር እየተፈረሰ ያለው። እንደ ቀላል ምንም ባዶ ምንላቸው አይነት ሴቶች ራሳቸውን ሽጣው ከሚያዱትም ሴቶች ሊሆን ይችላል። ማለት ራሳቸውን ማለት በችግር ውስጥ የገቡ ሳይሆን እነዚህ ሆን ብለው የሰው ባል የሚቀሙ ሴቶች ከነሱ የመጣ ችግር ነው አብዛኛውን ማለት ነው። ወንዶች ውጭ የሚወጡት ግን ውጭ የሚወጡት ምክንያት የራሳቸው ምክንያት አላቸው። ቤት ውስጥ ጸብ ሲኖር፣ ኩርፊያ ሲኖር፣ ግብረ ስጋ ግንኙነት መከልከል፣ ሴቶች መነጫነጫ መልማጣት፣ በቃ የተለየ ነገር ምናሳያቸው ከሆነ ወንዶች መውጣታቸው አይቀርም። እና ለምንድን ነው ስንት የተከፈለበትን 20 ዓመት 8 ዓመት የተከፈለበትን ትዳር እንደ ዋዛ እንደ ተራ ነገር የምታዩት? እኔ እውነት ብዙ እህቶቼ ልክ ያልሆነው እናንተ ጋር ነው የማየው። እና ለምንድን ነው ለልጆቻችሁ ማሰብ የለባችሁም ወይ? እኛ ስለራሳችን ማሰብ የለብንም ወይ? 20 ዓመት 18 ዓመት 10 ዓመት 5 ዓመት አይደለም 1 ዓመት እንኳን በትዳር ህይወት ውስጥ ስናሳልፍ ቫልዩ አለው። እውነቴን ነው የምላችሁ፣ ዋጋ አለው።
ስለዚህ ለምንድን ነው ትዳራችሁን እንደ ቀላል የምታዩት? እንደ ተራ ነገር የሚታይ እኮ አይደለም ትዳር። ትዳር እግዚአብሔር የሰራው ነው። ትዳር ሚስጥር አለው፣ ህይወት ነው። ለልጆቻችሁስ ምንድን ነው የምታስተምሩት? ልጆች ትምህርት ቤት ሄደው በሰላም ተምረው ይመጣሉ? እንወያይበት እስቲ።